እኔ እዚህ ቲክታክ ላይ በክርስቶስ የሚደራደሩ ሰዎች አሉ። ያለ ክርስቶስ እኮ ሰላም የለም። ለቅንጣትም ለሰከንድም ታህል እኔ በክርስቶስ አልደራደርም። ለቅንጣት ለምን ለማይክሮ ሰከንድ አይሆንም? በክርስቶስ አልደራደርም፣ ፈጽሞ አልደራደርም። ከሱ ውጭ ምን ሰላም አለን? እስቲ ንገሩኝ። በምን እንለውጠው ክርስቶስ? ይሄ መዝሙር በቃ ሁሌም ያ ነው። በምን ይለወጣል ክርስቶስ? እህትና ወንድሞች እውነት አስባችሁ ታውቃላችሁ? ይሄንን ከክርስቶስ ውጭ ብንሄድ እንደ ክርስቶስ ማን ይወደናል? የትኛው ሞተልን? የትኛው ተገረፈልን? ስለ አንተ ሲል ማን ዋጋ ከፈለልን? ከክርስቶስ ውጭ ብትሄድ፣ ከክርስቶስ ተለይተህ ብትሄድ እንደ ክርስቶስ የሚሆንልህ ታገኛለሽ? አይ ቲንክ እሱን አናስበው ይመስለኛል። ለዚህ ነው በጣም ፌዘኛ የሆነው። ለዚህ ነው በጣም አላጋጭ የሆነው። ምንም አይመስልንም። ምንም ዋጋ እንደተከፈለን ረስተነዋል። ደም እንደተከፈለን ረስተነዋል። እንደተገረፈልን ረስተነዋል። በጥፊ እንደተመታ ረስተነዋል። በእሾህ አክሊል እንደተወጋልን ረስተነዋል። እኛ በቃ የለንም እኮ ተንደላቀን ያለ ነው እኮ። ክርስቶስ ፊቱን ስላላዞረብን ነው እንጂ እኛ ክርስቶስ ለፊታችን እንዳዞር ነው ቢሆን ኖሮ እንዲሁ እኮ በቃ ምናችንም እኮ ነጫጭባዎች እኮ ነው። ታውቃላችሁ? ምንም እንኳን ወዝ እንኳን አይኖረን። እኔ አላቅም። ሰዎች በክርስቶስ ሲደራደሩ ሳይ ምን አማራጭ ይዞላሉ? ምን ኖሯቸው በእምነታቸው ሲደራደሩ፣ በነገረ ሃይማኖታቸው ሲደራደሩ፣ በነገረ ዶግማቸው ሲደራደሩ ሳይ ምን ኤክስቼንጅ ሊያደርጉ? ይሄን ትተው ምን ሊቀበሉ? ይሄንን ሰጥተው ምን ሊቀበሉ? ይሄን አስባችሁታል? ዓለም ምንድን ነው የምትሰጠለኛ? ክርስቶስን ተውኩኝ። ኦኬ፣ ምን ልትቀበል ነው ከክርስቶስ ውጭ? ክርስቶስን አስቀምጠህ ማን ነው ፍቅር የሚያሳየህ? ማንን ነው ሞትክልኝ፣ ተገረፍክልኝ፣ ፍቅር የበዛልኝ ብላችሁ የምትዘምሩት? እና ይሄ መዝሙር ስሰማው ይተካል እግዚአብሔር አገለገለበቱ ያስፈራኛልም ያጽናናኛልም። የሚያስፈራኝ ለራሴ ዋ ይልበታለሁ ሳላገለግልህ እንዲሁ ፍሬ ሳላፈራ እንዳትተካኝ ብዬ ለራሴ በጣም ፈራበታለሁ። ደግሞ እግዚአብሔር ቤቱን ያለ አገልጋይ ደግሞ እንደማይተው ደግሞ ሳይ ደግሞ ተስፋ ይኖረኛል፣ ደስ ይለኛል። እና ይሄ መዝሙር ዝም ብሎ ለሞቅታ እንዳሰሙት አደራ። ቀድሰን ዘምረን መጨረሻ ላይ የሚለው ቀድሰን ዘምረን ወንጌሉን ሰብከን አይደል? ደግሞ እንሄዳለን። የወንጌላችን የመጨረሻ ክፍል ሰብከን ሁሉ መጨረሻ ላይ ምን እንደምታውቃላችሁ? እንዲህ ነው የምንለው። የወንጌሉ ያ ሁሉ ከዘፍጥረት ጀምሮ እስከ ራእይ ተሰበከ መጨረሻ ላይ ምንድነው የምንለው? እዩት። ዮሐንስ ራእይ የመጨረሻው ምዕራፍ 22 ሚላን እዩት። ምዕራፍ 22 ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። አሜን ጌታ ኢየሱስ ሆይ ና። የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ብሎ ነው የሚዘጋው። አይደንቅም? አሁን እኛ አባቶቻችንስ ንጽህና ቅድስና ስላላቸው ክርስቶስን ደስ ስላሰኙ በድፍረት ና ይሉታል። እስቲ ይህን ቃል የሚናገሩ አለ ከእናንተ መሃል ና የሚል? ጌታ ሆይ ና የሚል አለ? ቢመጣ ምን ያገኝብን ይሆን? ጭራሽ እኮ ጌታ ክርስቶስን ስንሰድብ ምንም በቃ ስንቀልድ የምንውል እኮ ነን። አሁን እኛንን ይሄን የምንደግመው ይሄን ጸሎት የምናነበው ይሄን ክፍል እናንበው ወይስ እንዘለው ይሆን? ጌታ ኢየሱስ ሆይ ና የሚለው አባቶቻችን በክርስቶስ ጸንተው ሳይደራደሩ ለሰከንድ ያህል እንኳን ምንም ነገር በቃ ከዓላማቸው ምንም ውልጥፍ ሳይሉ አረፉ። ለክርስቶስ ብለው አረፉ። ይሄው ጌታ ሆይ ና ብለው አረፉ። እኔና እናንተ እንደዚህ እንኳን ብለን መጻፍ እንችላለን በእጃችን? እኔም ብጠይቁኝ አፍራለሁ። ቢመጣብኝ ሳሁን ጌታ እንደሆነ ይመጣል። እሺ ቢመጣ ምን ልሰጠው ነው? ምን ያገኝብን ይሆን? አሜት፣ ስድብ፣ ቂም፣ ጥላቻ፣ ሹፈት፣ ማሾፍ፣ በህይወታችን መቀለድ፣ በራሱ በክርስቶስ መቀለድ፣ ክርስቶስን ቁጭ ብለን ማሰደብ፣
ምንድን ነው የሚያገኝብን? ዛሬ ጌታ ቢመጣ እህትና ወንድሞች እውነት ጌታ ቢመጣ ሲጠይቁ እዚህ ያላችሁ ገስት ላይም ያላችሁ ታችም ያላችሁ 457 ሰዎች እስቲ ለሆነ ሰከንድ አስቡ። ጌታ ቢመጣ ዛሬ ጌታ ቢመጣ ይሄን ቃል እንደግመዋለን። ጌታ ሆይ ኢየሱስ ሆይ ና። ይሄን ቃል ደግሞ ይሆን